ዮዲት ከባድ ውርደት ተዋረደች። ውርደቷን ተከናነበች። በጣም ይገርማል። ባለፈው ምርመራ ታደርጊያለሽ እንሂድ ብሎ ወንድዬ ሲለምናትም አረ በፍጹም አይሆንም የኔ ንጉሥ አታምነኝም እንዴ? ተወደኛ አልነበረ እንዴ? ምን በላሽ ምን ጠጣሽ ሁላ ትለኛለ። አሁን ግን ምን ሆነሃል? ምን ተፈጥሮ ነው? የሰውን ወሬ እየሰማክ ነው አይደል የምትጠረጥረኝ ስትለውም እሺ አንድ ቀን ብቻ ሰጥቼሻለሁ፣ ነገር ግን እምቢ የምትይ ከሆነ በግድ ወስጄ ነው የማስመረምርሽ አላት ማለት ነው። እናም በጸባይ ሲለማመጣትም ምን ቢላትም እምቢ ስትለውም በስተመጨረሻ የወንድዬ እናት ኃይለኛ ውሳኔ ወሰነች። ወንደሰን አለችው፣ ቀጥ አርገ ጎትተክ በግድ ወስደህ አስመርምራት፣ አለበለዚያ እንደኔ ጽንሱ ያለም አይመስለኝም። የእውነት እንደውም ዮዲት እርጉዝ ሆና ከሆነ እኔ ያንተን ልጅ ለማሳደግም ለመንከባከብም ዝግጁ ነኝ። ነገር ግን በእርግጠኝነት ጽንሱ ኬት ይመጣል? እርጉዝ አይደለችም፣ እመነኝ። ይህንን ለማረጋገጥ ደግሞ እሷም ስለማትሄድ በግድ ውሰዳት አለችው። እናም ከባድ ውሳኔ ወንድዬም በመወሰን ቀጥታ ዮዲትን ይዟትም ወደ ሆስፒታልም ከሄደ በኋላ ከዛ ዮዲት ምርመራ እንድታደርግም ነገራትም አስጠነቀቃትም። ይሄ የመጨረሻ ውሳኔ ነው። የእውነትም እርጉዝም ከሆንሽ ቼክ ለማድረግ እፈልጋለሁ። እናም የልጁን ጤንነት እኮ የማወቅ ግዴታ እንዳለብን አታቂም እንዴ? አለና ሲያስጠነቅቃትም በፍርሃት ሄዳ ምርመራ ማደረገች። ምክንያቱም እርጉዝ እንዳልሆነች እሷ ራሷ ታውቃለች። ከዛም በኋላ ዶክተሩ ምን ቢል ጥሩ ነው፣ ስለምን ጽንስ ነው የምታወሩት? ልጅቷ እርጉዝ አይደለችም ሲልም ወንድዬ በጣም ተናዶም ስለነበር እማዬ ያለችው ነገር ትክክል ነበረ ብሎም በስተመጨረሻ ዮዲትን ከቤት አባራት። ይገርማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ውድና የተከበራችሁ ነባሮች ሀሳብና አስተያየቱን ለእናንተ ትቻለው። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ፕሊዝ ስወዳችሁ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። በነገራችን ላይ ቪዲዮን እንደተመለከትነው ወንድዬ በጣም አምሯል። እንደ መጀመሪያ አይደለም። በፊት በጣም ይለማመጣታል፣ የኔ ፍቅር ይላታል፣ እሷም የኔ ንጉስ ምናምን ትላለች። ግን በጣም እያስመሰለች እንደሆነ ደርሶባታል። በነገራችን ላይ ወንድዬ አሁን ላይ በጣም ነው የነቃባት። በፊት አያውቅም። በፊት በጣም ያምናታል። እንደውም ከእናቱ ይልቅ በጣም ነው የሚያምናት ሚስቱን ማለት ነው። ዮዲትን በጣም ያምናታል። በጣም በቃ የሌለ ነው የሚያምናት። ምክንያቱም በጣም ስለምታስመስል እና ማስመሰሏን ራሱ አሁን በቅርቡ ነው እንጂ ያወቀው፣ በጭራሽ ከዚህ በፊት አያውቅም። ምክንያቱም ለሱ የምታሳየው ባህሪ፣ ለሱ የምታሳየው ክብር በቃ የሌለ ምን ልበላችሁ፣ ሁላችሁም ቪዲዮን ተመልክታችኋል። በቃ የሌለ ቦታ ነው የምትሰጠው፣ እንዴት እንደምትንከባከበው። ግን እግሩ ገና እንዲህ ከቤት ገና እግሩን እንዳወጣ ተከትላ ትሄድና እናትየው ማሰቃየት ትጀምራለች። ይሄን ሁሉ ግን አያምንም ነበረ እና አሁን ላይ ቀስ በቀስ እውነታው ላይ እየደረሰ ነው። ለምን እሷ መመርመር አትፈልግም። አልሄድም ብያሃለሁ፣ አልሄድም። ምክንያቱም በቃ አንተ አታምነኝም። የምታምነኝም ከሆነ በቃ አመንክም አላመንክም እኔ እርጉዝ ነኝ፣ አልሄድም። በቃ ግግም ምን ያለችው። እንግዲያውስ የልጁን ጤንነት ለማወቅ ግዴታ ስላለብኝ የአባትነትንም ግዴታዬን መወጣት ስለምፈልግ ወደድሽም ጠላሽም ትመረመሪያታለሻል። በግዴታ ነው ወስዶ፣ ለዛውም ጎትቷት ወስዶን ያስመረመረ። ያለውን እውነታውና የተፈጠረውን ነገር ደግሞ አለምዬን ያሳገተች እሷ እንደሆነች የወንድዬን እናት የግድያ ሙከራ ያደረገችውን በሙሉ አጋቹ ለወንድዬ ተናግሯል። ለዛም ነው በቃ ከበፊቱ ይልቅ በጣም በቃ በነገራችን ላይ በጣም እየራቃት ነው እና ስታስመስል እንደሆነ የእውነት እንደማትወደው የእውነት እንዳልቀረ በቃ ሁሉንም ነገር ደርሶበታል። ለዛም ነው በግድ ጎትቶ እውነታውን ለማወቅ ነው። ለምን ትክክለኛ የእውነትም እርጉዝ ከሆነች ችግር የለውም ትኖራለች። ግን እንደዚህ የተጫወተችብኝ እርጉዝ ካልሆነች ትነቀላለች ነው። እናትና ልጅ እንደዛ ነው የተስማሙት። ምክንያቱም አስመሳይ እንደሆነች በጣም ክፉ እንደሆነች የግድያ ሙከራ በእናቱ ላይ እንዳደረገች ሁሉንም ነገር ደርሶበታል። ግን አሁን እሱን ያገደውና የያዘው ነገር ቢኖር
እርጉዝ ነኝ ስላለች እና እርጉዝ ነኝ ስላለች ልጄ መሰቃየት የለበትም፣ ደህንነቱን ለማረጋገጥ ያህል በቃ ምርመራ ታደርጊያለሽ ነው ያላት። ምክንያቱም እውነታውን ለማወቅ ነው። እውነታውን አውቆ ወስኖ ለመኖር ፈልጎ ነው ወንድዬ። እናቱም ነግረዋለች፣ ልጄ ተጠንቀቅ፣ እኔ ነግሬሃለሁ፣ ጥንቃቄ አድርግ። የወዴት እንደምታስባት አይነት ሴት አይደለችም፣ በጣም የመጨረሻ ክፉ ናት ሚስትክ ብለዋለች። ከዛ እማዬ ልክ ነሽ፣ ከዚህ በፊት የምትያቸው ነገሮች በሙሉ በተቀበልኳቸው በሰማውሽ፣ ነገር ግን በሳቱ ሁሉም ነገር የምትናገሪው ነገር ውሸት ይመስለኝ ነበረ። ነገር ግን አንቺ ለእኔ ያዝነሽ ብዙ ነገር ስታደርጊልኝ ነበር። ለእኔ ያዝነሽ ብዙ መስዋዕት ከፍለሻል። እማዬ አመሰግናለሁ አላት ማለት ነው። ይቅርታ ሁሉ ጠይቋትም ነበረ። ከዛ ወንድዬ ልጄ አንተ እኮ ምንም አላጠፋህም። ዮዲት የእውነትም እርጉዝ ብትሆን ያንተ ልጅ ባሳድግ በምን እድሌ፣ በጣም እድለኛ እኮ ነኝ የልጅ ልጅ ማየት። ግን ጽንሱ ከየት ይምጣ? አመንካት ወንድዬ ስትለውም አይ እማዬ እኔ አላምናትም፣ ከእንግዲህ ምንም ነገርን ያመንኩትም ነገር የለም። እሷ ግን ፈቃደኛ አይደለችም። የሰውን ወሬ ሰምተክ ጭራሽ ይሄ ያ ማለት በትዳራችን መካከል እምነት የለም ማለት ነው እያለች ነው። ግን ቢሆንም ቀጥታ ራሴ ሆኖ ወስዳት፣ እሷ እንኳን መሄድ ባትፈልግ በግድ ወስዳት አለኝ ብሎ ወንድዬ ለእናቱ ሲናገር ነበረ። የወንድዬ እናትም አዎ ልክ ብለሃል ልጄ፣ ውሰዳትና እስኪ እውነታውን እንወቅ፣ አለበለዚያ ከቤት ትነቀላለች ነው ያለችው። እንደውም የወንድዬ እናት እንዴ እሱማ የማይቀር ነው መነቀሏ መች ይቀራል አለ ማለት ነው። ከዛ ሰማች ዮዲት። ማንን ነው ትነቀላለች እያላችሁ በአሽሙር የምትነኩት አለች። እረ እዚሁ ነው፣ እኛ እዚሁ ነው እያወራን ያለ ነው። ወደድሽም ጠላሽም አሁን ትመረመሪያታለሽ ትመረመሪያታለሽ አልኩሻል። ከዛ በቃ ከወንድዬ ጋር መከራከር ጀመሩ። እርጉዝ ከሆንሽ በቃ ጁስ ምናምን ጠጭ አላት። እረ ይሄ ለማየ ነው የሚገባው ለእኔ አይገባም ወንድዬ አለችው። ችግር የለውም ለማየ እኔ አመጣላታለሁ፣ ግን ከኔ ይልቅ እኮ አሁን ለእናትህ ነው ቦታ የምትሰጠው፣ በፊት ግን ለእኔ ነበረ አለች። የእናት ፍቅር ይለያል፣ የእናት ፍቅር ይለያል። ለእህቶቻችን የምንሰጣቸው ፍቅር ይለያል፣ ለሚስቶቻችን የምንሰጣቸው ፍቅር ይለያል። ፍቅር ሁሉ አንድ አይደለም፣ ግን ከዛ ሁሉ ለእናቶቻችን የምንሰጠው ፍቅር ልዩ ነው አላት። ትክክለኛውን መልስ ሰጠ። ከዛ ምን ወንድዬ የኔ ንጉስ፣ አውቃለሁ እኮ ከኔ ይልቅ እናትን እንደምታስበልጣት እናትን እንደምታስቀድማት ስትልም እናት እኮ እናት ናት አለ። እናት እኮ እናት ናት ሲላትም በቃ ሂድ፣ በቃ ሂድ ሂድ እማዬ የሆነ ነገር እንዳትሆን ሂድ ሂድ አለችው። እንዴ መች ይቀራል? እኔ በህይወትሽ ካለው ድረስ እናት እናት ናት፣ እናት ፍቅር ናት። እና ሁሉም ነገር ከእናት በኋላ ነው። እናቴን እኔ ከማንም ጋር አላወዳድርም። በእማዬ የሚመጣብኝን ማንንም አልምርም። እናቴን እኔ በጣም ነው የምወዳት፣ በእናቴ እኔ አልደራደርም ሲልም ከኔ ይልቅ እናትን አስቀደምክ? አዎ እናት እናት ናት። ለሁሉም የምንሰጣቸው ፍቅር እኮ ይለያያል፣ ግን የእናት ይለያል አለ። እንደውም በባለፈውን ፓርት ከተመለከታችሁ ለወይዘሮ ወርቄ ምንድን ነው ያለው? እናቴን አመዳም ብለሽ ነው የተሳደብሽው? እናቴ ቆንጆ ቆንጆ ናት፣ ስነ ስርዓቷ ብቲ ስነ ምግባሯ ብቲ ምን ይወጣላታል? ከአንቺ አስሬ ትሻላለች። በጣም አክብረሽ ነበረ። በአክብሮት አባዬ ብዬ በጠራውሽ አፍሽን ከፈትሽ። የማይነካውን የነካሽው፣ የማይደረሰውን የደረስሽው። ሌላው ቢቀር በእናቴ ትመጭብኛለሽ? እኔ እናቴን በጣም ነው የምወዳት። በእናቴ አትምጭብኝ። እኔ በጣም ነው ማከብርሽ። እንደ ማከብርሽ ተከብረሽ ተቀመጪ። የባለቤቴ እናት ስለሆንሽ በጣም ነበር ማከብርሽ። አንቺ ግን ክብር አትወጂም። አለበለዚያ ሲጥ አድርጌ ነው ላትመለሽ የምሸኝሽ በማዬ ከመጣሽብኝ። እናቴን እኔ በጣም እወዳታለሁ፣ በጣም አከብራታለሁ። ሌላ ምንም ነገር ማድረግ ትችያለሽ፣ ግን በእናቴ አትምጭብኝ ብሎ አስጠንቅቋት ነበረ። ቪዲዮን ከተመለከታችሁት ማለት ነው። እና በሰዓቱ በክብር ነው ወንድ እያናገራት፣ ነገር ግን ወይዘሮ ወርቄ በጥላቻ መልክን የመለሰችለት። ለዛም ነው በጣም የተናደደው። ከዛን ቀን ጀምሮ ለዮዲት ያለው ፍቅር ሙሉ በሙሉ ቀንሷል። በሁለተኛ ደረጃ ደግሞ አለምዬን እንዳሳገተች በሰማበት ሰዓት በጣም አዝኗል። በሶስተኛ ደረጃ ደግሞ በእናቱ ላይ የግድያ ሙከራ በማድረጓ ሁሉንም ነገር ከአጋጩ ሰምቷል ማለት ነው። ለዛም ነው እርግዝናዋ የእውነትም
ካልሆነ ከቤት እናባራታለን ብለው ወንድዬና የወንድዬ እናት ተስማምተው ጨርሰዋል። ያ ማለት ዮዲት ከእንግዲህ አብራቸው አትዘልቅም። ምክንያቱም ክፋቷ፣ ተንኮሏ በአደባባይ ተጋልጧል ማለት ነው። ስለዚህ ክፉ ሰው መቼም እንደማይሳካለት ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። ወንድዬና የወንድዬ እናት ቪዲዮን ስንመለከት በጣም ጥሩና መልካም እንደሆኑ ገጸ ባህሪያቸውን በጣም ምርጥ እንደሆነ ያው ተመልክተናል። እንዲሁም ደግሞ ወርቄና የወርቄ ልጅ የወዲት በጣም ገጸ ባህሪያቸው በጣም ኃይለኛና ክፉ ሆነው ነው የሚሰሩት። ስለዚህ ዞሮ ዞሮ ክፉ ሰዎች እንደማይሳካላቸው ለሌላ ሰው ወጥመድ ይዘረጋሉ። ያ እዛኛው ወጥመድ ላይ ራሳቸው ይወድቃሉ ማለት ነው። ለሌላ ሰው ጉድጓድ ይቆፍራሉ፣ ራሳቸው በቆፈሩት ጉድጓድ ራሳቸው አጣብቂኝ ውስጥ ይገባሉ ማለት ነው። በነገራችን ላይ የእናት ግፍ ድራማ በጣም ምርጥና አስተማሪ እንዲሁም ደግሞ ልብ አንጠልጣይ ድራማ ነው። እስኪ ውድና የተከበራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። ያው ዮዲት ተጋለጠች። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ